እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የሕፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ይህ አዋዜ ሰበር ነው። በዶናልድ ትራምፕ ዓለም አቀፋዊ የታሪፍ ነውጥና ቱማታ የተጋረደው የዩክሬን ራስ መታት ፍቱኖ የኢትዮጵያ ፓራሲታሞል እንኳ ለአፍታ በረድ የማያደርገው መሆኑ ተሰማ። አሜሪካ ዓይኗን በጨው ታጥባ ዩክሬንን ጠየቀች። አዎ ጠየቀች። ኢሳያስ ምን እንደጠየቀች ለማወቅ እንደምትጓጓ ነው የምገምተው። በጣም ዓለም እንደውም ለነገሩ አሜሪካ ዩክሬንን ጠየቀች ስንል በጣም በርካታ ነገሮች ነው ወደ አይምሮ የሚመጡት። ምን ጠየቀች ዓለም? አሁን የጠየቀችው ኮንትራቱ ባለፈው በፈረንጆች ጃንዋሪ 1 ማብቃቱን ተከትሎ የ5 ዓመት ኮንትራት ነው ጋስፕሮም ከሚባለው የራሽያ የነዳጅና የተፈጥሮ ጋዝ አቅራቢ ኩባንያ ጋር ዩክሬን በየ5 ዓመቱ ታድሳለች እና የተፈራረመችው የ5 ዓመቱን የጋዝ አስተላላፊነት ስምምነት እንዳለ ሆኖ ጦርነቱ ተነሳ። ስለዚህ ከጦርነቱ ከመነሳቱ በፊት ኮንትራቱ 2 ዓመቱን ጨርሶ ነበር። ከጦርነቱ 3ኛ ዓመት ጋር 5 ዓመቱን ጨርሰ ማለት ነው። እና ዩክሬን ያው እንደምታውቀው በዜና ላይም ሰርተናል፣ ኮንትራቱን አላድስም በማለቷ ተቋረጠ ማለት ነው። አሜሪካ የጠየቀችው ከምዕራባዊ ራሽያ ኩርስክ ግዛት ሱዛ ከምትባል ቦታ ተነስቶ ዩክሬን ግዛት ውስጥ 1200 ኪሎ ሜትር በማቆራረጥ አንድ የድንበር ከተማ አላት። በዛ የድንበር ከተማዋ ጋር ኩታገጠም ወደ ሆነችው ስሎቫኪያ ይዘልቃል ማለት ነው። ስሎቫኪያ ደግሞ ራሷም ከራሽያ ነው የተፈጥሮ ጋዝ የምታገኘው። የራሷን ፍጆታም ታገኛለች። በእሷ ግዛት ውስጥ አልፎ ሃንጋሪ፣ ኦስትሪያ እንዲሁም ሞልዶቫ ቢያንስ አሁን በመጨረሻ ላይ ከዚህ በፊት ብዙዎች ነበሩ። አሁን በመጨረሻ ላይ በማዕቀቡ የተነሳ እነዚህ ሀገራት የራሽያን የተፈጥሮ ጋዝ ያገኙ ነበረ። ራሽያም ዓመታዊ የ6 ቢሊዮን ከምናምን ዶላር ሽያጭ ታከናውን ነበረ። ያው በማዕቀብ እያነሰ መጡ ማለት ነው። የአውሮፓ ህብረት በራሽያ ጋዝ ላይ የጣለው ማዕቀብ እስከ 2027 ድረስ ባለው ጊዜ በየጊዜው ምትክ እና አማራጭ የተከተሉ ራሽያ ላይ ያለንን ጥገኛነት እናስወግድ የሚል ነው። ስለዚህ ስቲል ይሄ አገልግሎት ነበረ። አሁን ዘለንስኪ በነ ሃንጋሪም ሆነ በነ ስሎቫኪያ
ቢመከሩም ቢለመኑም ይሻላሉ። ይሄንን የተፈጥሮ ጋዝ ማስተላለፊያ የ5 ዓመት ኮንትራቱ ባለፈው ጃንዋሪ 1 ሲያበቃ አቆሙት፣ ሰረዙት ማለት ነው። አበቃ። ይሄ ከዘመነ ሶቪየት ህብረት ጊዜ ጀምሮ ያለ ነው እና ይህ ባለ 3 ድርብርብ 3 ጎንና ጎን 3 ቧንቧ ነው። ያው በውስጡ ሰው ማለፍ ይችላል። ከትልቅነቱ የተነሳ የራሽያ ኮማንዶዎች 15 ኪሎ ሜትር በእንደዚህ አይነት የቧንቧ አገልግሎት መስጠት ያቆመ የጋዝ ቧንቧ ውስጥ በደረታቸው እየተሳቡ ሄደው ነው ይቺ አሁን የጋዝ መነሻ የሆነችው ሱርዛ የዩክሬናሎች የኩርስክን የተቆጣጠሩበት ራስ ቦታ ነች። ዋነኛዋ እዝ ናት። በአራቱም ማዕዘን እጅግ ፎርቲፋይድ የሆነች ከተማ ነበረች ሱርዛ እና ሱርዛን ለማስለቀቅ ትልቅ ጀብድ የሰሩት በእንዲህ አይነቱ ግዙፍ የጋዝ ማስተላለፊያ ቧንቧ አልፎ መሆኑን ታውቃለህ። እና እነዚህ 3 ቧንቧዎችን አሁን ዘጋች ማለት ነው ዩክሬን እንጂ ለአገልግሎት በ100 ሚሊዮን ዶላሮች የሚቆጠር ታገኝ ነበረ ዩክሬን ለአስተላላፊነቷ ትራንዚት በመሆኗ። ከእሷ ቀጥላ ደግሞ ስሎቫኪያ እንደዚሁም በ100 ሚሊዮኖች የሚቆጠር ገንዘብ ታገኛለች አስተላላፊ በመሆኗ ወደ ሃንጋሪ፣ ወደ ኦስትሪያ፣ ወደ ሞልዶቫ። ይሄ ነበረ እንግዲህ። አሁን ይሄንን ዘለንስኪ አቆሙት ማለት ነው። ያቆሙበት ምክንያት ወደፊት የዩክሬንን የዋነኛ ምንድነው የጋዝ ማዕከል ናት። የራሽያን የተፈጥሮ ጋዞች ማከማቻም ናት። አከማይታ ለአውሮፓውያኑ እንደ ልባቸው የሚደርስባት ቦታ ነበረች። ይህን ሁሉ እያለ በማቆም ዓላማዋ ምንድን ነው? ራሷ የምታጣውን በ100 ሚሊዮን ዶላሮች የሚቆጠር ገንዘብ ብቻ ሳይሆን በጋዝ ማስተላለፊያ ማዕከልነት የነበራትን ቁልፍ የሆነ የኢኮኖሚ ሚናም አብራ ነው ለጊዜው ያቆመችው። ዓላማው ራሽያን 6 ቢሊዮን ዶላር ማሳጣት። አሁን እሷ ስትከለክል ወደ ስሎቫኪያም ሊሄድ አይችልም፣ መሄድ የለም። እነ ኦስትሪያ መሆኑ እነ ሞልዶቫ ሊያገኙ አልቻሉም ማለት ነው። አሁን አሜሪካ ጠየቀች የተባለው ምን እንደሆነ ታውቃለህ? ይሄንን የጋዝ ማስተላለፊያ ስም አለው። የአሜሪካ የውጭ የልማት ፋይናንሽያል ተቋም ነው እና በሱ ስር ይሁን ለአሜሪካ እንድትቆጣጠረው አሳልፈች ስጭኝና በእኔ ስር ሆኖ ልጠቀምበት ነው ብላ በይፋ ጠይቃታለች። ይህንንም ጥያቄ ኪየቭ መቀመጫው ኪየቭ የሆነው የኢኮኖሚ ትንተና ማዕከል ከፍተኛ ኢኮኖሚስት ምንድን ነው ያሉት? ማስታወሻ ይዤ ነበረ። የቅኝ ግዛት ዘመን ጉልቤነት፣ ነጣቂነት የሚታይበት አሜሪካ በማንኛውም መንገድ በቃ እጄ የቻለውን ያህል ሁሉ እጄ ልነካው የምችለውን ሁሉ ልጠቀም ያለችበት አስገራሚ ሁኔታ ነው ብለው ነው የገለጹት። እና ምን ማለት ነው? በአሜሪካ ቁጥጥር ስር ዋለ ማለት አሜሪካ ከራሽያ ጋር ልትስማማ ትችላለች ማለት ነው። ስለዚህም አገልግሎቱ ይቀጥላል ማለት ነው እና ዩክሬን ታገኝ የነበረውን አሜሪካ ታገኛለች ማለት ነው። በምን ስምምነት በምን መልኩ ለማድረግ እንደፈለጉ ግልጽ አይደለም።
ሲምፕሊ ያቀረቡት ጥያቄ ይህንን የጋዝ ማስተላለፊያ በማስተላለፍ የምታገኘውን ጥቅም አሜሪካ ልትወስደው አሰበች ማለት ነው። አዎ። እና እንደገና ነው የምትደራደረው ማለት ነው ከራሽያ ጋር ብቻ ሳይሆን ይሄ ጋዝ ከሚደርሳቸው ሀገራትንም ያካትተ ድርድር ልታደርግ ትችላለች ትርፏን ከፍ ለማድረግ። ምክንያቱም አስፈላጊ ከሆነ እስከ 1 ቢሊዮን ተኩል ፕሮባብሊ 2 ቢሊዮን ማግኘት አለብኝ ማለት ትችላለች። ምክንያቱም ራሽያ የምታጣው 6 ቢሊዮን ነው። ሁለተኛ እነ ስሎቫኪያ ኢኮኖሚያቸው በዚህ የተነሳ ተጎድቷል። ሌላ አማራጭ መፈለግ ሞልዶቫ አሁን አይዶን ነው ሰሞኑን አልተከታተልኩትም እንጂ ፓራሊሲስ ውስጥ ነች ነው የሚባለው። ሽባን የሆነችው ነው የሚባለው። በቃ አጠቃላይ ያው ታውቃለህ ጋዝ የሚጫወተውን ሚና በዛ ደረጃ ነው ያለችው ነው የሚባለው። ኦስትሪያም እንደዚሁ ወሳጅ ናት አንዷ። ስለዚህ አሁን ኦልሬዲ ይህንን የዘለንስኪ መንግስት ዘግቶታል። ውሉን አብቅቷል። ከዛ በኋላ አላድስም ብለዋል። አሜሪካ በአሜሪካ ኃላፊነት ስር ቢውል ግን አሜሪካ ከራሽያ ጋር ትደራደራለች ማለት ነው። አዲስ ድርድር ታደርጋለች። በዛም አዲስ ድርድር መሰረት ያው ቅድም ያልኩን ሁለቱ ሀገሮች ማነው ዩክሬን በመቶዎች የሚቆጠር ሚሊዮን ዶላሮች ነው ታገኝበት የነበረው። አሜሪካ እስከ 2 ቢሊዮን ዶላርስ ብትጠይቅ አማራጭ የላቸውም። እና ይሄ ነው እንግዲህ ይሄ በጣም የሚገርምና አይና ወጣ ነው የሆነባቸውና አሜሪካ ያቀረበችው ጥያቄ ሮይተርስ እንደዘገበው የአሜሪካ መንግስት ንብረትነቱ የአሜሪካ መንግስት የሆነ ኢንተርናሽናል ዲቨሎፕመንት ፋይናንስ ኮርፖሬሽን የሚባለው ኮርፖሬሽን ወይም ድርጅት በሱ ስር እንዲሆንና እሱ ይህንን እንዲጠቀምበት ነው። ይህ ብቻ አይደለም። በዶናልድ ትራምፕ ዓለም አካላይ ዓለም አዋኪ የታሪፍ ቱማታ የተጋረደ ሌላ የዩክሬን ራስ ምታት የማዕድን ስምምነቱ በእውነት ሊፈረም የሚችልበት ሁኔታ እንደሌለ ነው ቅድም ያልኩ ተቋም ከፍተኛ ኢኮኖሚስት የሚናገሩት። ይህም ምንድን ነው? እችን ነገር በጣም አድማጮቻችን በቀላሉ ሊይዟት ይገባል። ከዶናልድ ትራምፕ አሸናፊነት ጋር ቮሎዲሚር ዜሌንስኪ አንድ ነገር አሰቡ። ከጆ ባይደን ጋር ያላደረጉ ግን በጆ ባይደን ደረጃም ንግግር ነበረው። ምንድነው ኦፈር ያደረጉት ለዶናልድ ትራምፕ? እንደምታውቀው ይሄ ሬር እርዝ የሚባለውን ጨምሮ በጣም ክሪቲካል የምትላቸው ማዕድናት አሉ ዩክሬን ውስጥ። ሬር እርዝ ማዕድናት ከ17 ውስጥ የተወሰኑት አሉ። ሌሎች ደግሞ ከነዚህ ውጭ ሆኑ ኢኳሊ በጣም አስፈላጊ የሆኑ ክሪቲካል ብላ አሜሪካ የያዘቻቸው ማዕድናት አሉ ዩክሬን። ጋዝና የተፈጥሮ ነዳጅና የተፈጥሮ ጋዝን ጨምሮ ማለት ነው። አሁን ይሄንን ረቂቅ ስምምነት ይዘው ሄዱ ማለት ነው ዘለንስኪ። አንዴ የድል ፕላን ብለው ምንድነው ኩርስክን ከያዙ በኋላ በድንገተኛ ጥቃት የኩርስክ የራሽያን እስከ 1000 ካሬ ኪሎ ሜትር ቦታ ከያዙ በኋላ እዚህ ላይ ተነስተው የድል ዕቅድ ብለው ወደ አሜሪካ ተጉዘው ነበር። ለአውሮፓውያኖችም እንዲሁ እየዞሩ ነግረዋል። እና ከዚህ የድል ዕቅድ ውስጥ አንዱ አሜሪካ ለዶናልድ ትራምፕ ያቀረቡላቸው ነው። ያኔ እሳቸው ገና ምርጫውን አላሸንፈው ልባርክ፣ ግን ያው ይዞታው እንደዛ ነበር። ምንድን ነው ያሏቸው? ይህን ስምምነት እናደርጋለን እርስዎ ዋይት ሃውስ ሲገቡ እና ትርፉን ማዕድኑን አውጥተን አሜሪካ አውጥታ ሰርተን
ትርፉን 50 በ50 እንካፈላለን። እንዴት አድርገው ነው ያስቀመጡት? አሜሪካ ይሄንን ትርፍ ወይም ደግሞ 50 በ50 የሚለውን ትርፉን የምትወስደው ለዩክሬን መሳሪያ ትሰጣለች ማለት ነው። ለዩክሬን መሳሪያ ትሰጣለች። በዚህ በ50 በመቶ ትርፏ በማዕድኑ ምንድን ነው ማዕድኑን አልምተው እንዳለ የዩክሬን ማዕድን ነው ማወራ የዓለሙና የሚወጣውን ማዕድን ዋጋ 50 በመቶ የአሜሪካ ነው። 50ው የዩክሬን ነው አይደለም። አሁን አሜሪካ ምንድን ነው የምታደርገው? ይህንን የዩክሬንን 50 በመቶ በመሳሪያ ነው የምትሰጠው ማለት ነው። በመሳሪያ ለዩክሬን ታቀርባለች ማለት ነው። ስለዚህ ጆ ባይደን በርዕዮተ ዓለም ያደረጉትን ወይም የምዕራቡን ዓለም ዌስተርን ሲቪላይዜሽንን የበላይነት ዓለም አቀፋዊ ዶሚኔሽን ለማጽናትና የነ ፕሬዚደንት ፑቲንና ፕሬዚደንት ሺንን አዲስ የኃይል ዋልታ ነው የሚባለውን አዲስ የዓለም ስርዓት የሚባለውን መደምሰስ፣ ይሄን ለማሳካት አሜሪካ በዚህ ተልእኮ ስር በስጦታ ነው ወይም የውጊያ አካሏ ነው። አሜሪካ እየተዋጋች ነበር ከራሽያ ጋር ዩክሬንን በማገዝ ማለት ነው እንጂ ለዩክሬን ሰጠቻት ብድር የለም። መሳሪያን ሲሰጣት በብድር አይደለም። ኖሚናሊ በብድር የሰጠቻቸው የተለያዩ የኢኮኖሚ ወይም የተለያዩ ድጋፎች አሉት ጥቂት። ሌላው ግን በዚህ ዓላማ የሚሰጥ ነበረ። አሁን ግን ዶናልድ ትራምፕ ይሄን እሺ እንደማይሉ ስለሚያውቁ ዘለንስኪ በዚህ የቁልፍ የሆነውን ማዕድን ሙሉ በሙሉ ለአሜሪካ እንድታለማው እና 50 በመቶ እንድትጠቀም በማድረግ የዩክሬንን 50 በመቶ ገቢ ግን በመሳሪያ ድጋፍ እንዲያረጋግጡ። ስለዚህ ምን ያደርጋቸዋል? የጦርነቱ አካል አድርጎ ያደርጋቸውና ይቀጥላል ማለት ነው አይደለም? እቅዱ ይሄ ነበረ። ዶናልድ ትራምፕ ለዩክሬን ወታደራዊ ዋስትና መስጠቱን አልተቀበሉም። ስምምነቱን ግን ፈለጉት። 50 በመቶ የአሜሪካ ጥቅም 50 በመቶ የዩክሬን የሚለውን ወሰዱት። ግን አሉ እስካሁን ድረስ አንቺ በጦርነቱ ላይ የተዋጋሽባቸው የተኮስሽባቸው ጥይቶች፣ መድፎች፣ እያንዳንዷ መሳሪያ ከአሜሪካ በገንዘብ ተተምነው ያሉትን ደምረው ለጤና፣ ለበጀት የተለያየ የሚሰጣለ 500 ቢሊዮን ዶላር ምንድነው አለብሽ። ከነወለዱ 500 ቢሊዮን ዶላር አለብሽ። ዕዳ አደረጉት ማለት ነው። ስለዚህ በጋራ የምናለማውን የዚህን ማዕድን 50 በመቶ ገቢያችንን ልብ አድርግ፣ ወታደራዊ እርዳታ የለም ብለዋል። ሁለተኛ 50 በመቶ ማነው ድርሻ አላት ዩክሬን አይደለም ከሚለማው ላይ። ለምሳሌ በአመት ውስጥ ካለው ውስጥ 50 በመቶ እሱን አልሰጥሽም አሏት። በአጠቃላይ ይህንን ያለብሽን 500 ቢሊዮን ዶላር እስኪሞላ ድረስ ሙሉ ገቢውን የኔ ወስዱ አሏት። ማዕድኑ ይለማል፣ እናለማለን፣ እንጠቀማለን። ነዳጁንም ጋዙንም እንወስዳለን፣ ሊቲየም ገለመል የሚባሉትን እንወስዳለን። 500 ቢሊዮን ዶላር እስኪሞላ ድረስ። ከዛ በኋላ ነው ይሄን ከከፈልች በኋላ ነው እንግዲህ 50 በመቶ ድርሻ የሚኖርሽ የሚል እቅድ ነው ያቀረቡት። ይሄ ነን ስታርተር ነው፣ ሊሆን አይችልም ብለው ፕሬዚደንት ዘለንስኪ እምቢኛሉ ማለት ነው። ይሄ ነገሮችን በዶናልድ ትራምፕ እና በዘለንስኪ መካከል ፍጥጫ ፈጠረ ማለት ነው።
አሁን መጨረሻ ላይ ዘለንስኪ ወደ ዋይት ሃውስ ሄጄ በተጠሩበት ጊዜ ፊት ለፊት ምንም ሳልቀጥ ብዬ የምጠይቀው ጥያቄ የደህንነት ማረጋገጫ ይሰጡናል አይሰጡንም? እዚህ ስምምነት ላይ አሜሪካ እንደ ዩክሬን ድርሻ የዩክሬንን የማዕድን ገቢ ማለት ነው እሱን ተጠቅማ በሱ መጠን ሚሊተሪ እርዳታ በመስጠት ከተኩስ አቁሙ ከዚህ በሰላም ሂደት ከሚደረስ የተኩስ አቁም ስምምነት በኋላ በምንም መንገድ ራሽያ ዩክሬን ላይ ምንም አይነት ጥቃት እንዳታደርግ ብታደርግ ደግሞ ዩክሬን ሙሉ በሙሉ መከላከል እንድትችል የሚያስችላት ወታደራዊ ድጋፍ ወይም የደህንነት ዋስትና ለመስጠት ቃል በቃል ስምምነቱ ላይ ካልተጠቀሰልኝ የሚፈረም ነገር የለም ብለው ኪየቭ ውስጥ መግለጫ ሰጡ። ይህ በደንብ ታስታውሳለህ። ዜና የምንሰራው ነው በየጊዜው። በዛ ስምምነት መሰረት እኮ ነው ወደ ዋይት ሃውስ የመጡትና ያ ዲፕሎማቲክ ዲባክል የተፈጠረው። ውለታ ቢስ፣ ምስጋና የሌለህ ሶስተኛ ዓለም ጦርነት ለመጫር ነው የምትፈልገው አንተ አይደለም እንዴ ያን የነበረው። ከዛ በኋላ አስወጡልኝ የሚሉ ክስተቶች ማለት ነው የደረሱት። ስለዚህ ያ ውል ሳይፈረም ቀረ። አሁን እንደገና በሁለቱ ሀገሮች መካከል ግንኙነቶች መሻሻል ተደርገውም ዘለንስኪ ከዛ በኋላ እሺ ማለት ጀመሩ አይደለም። እና አሁን በመሀል ይሄ የማዕድን ስምምነት ረቂቅ እንደገና አሜሪካ ቀረበች ማለት ነው እንዲፈረም። ያቀረበችው ረቂቅ አሁንም ተመልሶ ከበፊቱ ይበልጣል ነው የሚሉት። $500 ቢሊዮን ይበልጣል ነው የሚሉት። አሁን ደግሞ መልሳ ያቀረበችው ረቂቅ እና ይሄን ሲባል ዘለንስኪ ይሄን ላደርገው አልችልም አንደር ኖ ሰርከምስታንስስ። ባለፈው በጆ ባይደን ጊዜ ሀገራችን ያገኘቻቸውን የመሳሪያም የተለያዩ ድጋፎችን የዩክሬን ዕዳ አድርጌ አልቀበልም። እንደገና ይህንን ዩክሬን ካውንተር ፕሮፖዛል አቅርባ እንግዲህ ኃላፊ የሆኑ እንትኖች ወደ ራሽያ ሄደው ደግሞ ወደ አሜሪካ ሄደው እንደገና ይደራደሩና መሆን ያለበት ይሆናል እንጂ ይሄ ሊሆን አይችልም የሚል አቋም ይወሰዳል ከዩክሬን። ዶናልድ ትራምፕ እንግዲህ ልብ አድርግ፣ ዶናልድ ትራምፕ ከዛ በፊት ፕሬዚደንት ቭላዲሚር ፑቲን የአንድ የአርክቲክ ከተማቸው ሄደው ባደረጉ ንግግር ከፑቲን ጋር ቁጭ ብዬ ከቮሎዲሚር ዘለንስኪ ጋር የምርጫ ያላደረገ ምርጫ በል ሰውዬ ጋር ህገወጥ ሰው ጋር ቁጭ ብዬ ድርድር ላደርግና ተቀባይነት ያለው ውል ልፈራረም አልችልም። ይሄ እንዲሆን ቁጭ ብዬው ልደራድረውና የምፈራረመውም ዓለም አቀፋዊ እውቅና ያለው ስምምነት ሊፈራረመኝ የሚችል በህዝብ የተመረጠ ሌላ አዲስ መንግስት ያስፈልጋል ዩክሬን ውስጥ። ያን ምርጫ እንዲካሄድ የሚያደርግ በተባበሩት መንግስታትና ወዘተ ወዘተ የበላይ ተቆጣጣሪነት የዩክሬን ውስጥ ዘለንስኪን ገሸሽ የሚያደርግ ጊዜያዊ የሽግግር መንግስት መቋቋም አለበት። ያ የሽግግር መንግስቱ ተልእኮ ምንድን ነው የሚሆነው? እዛች ሀገር ላይ ምርጫ እንዲደረግ የሚያስችሉ ቅድመ ሁኔታዎችን ማሟላት ነው ማለት ነው። ከዛ በህዝብ ለሚመረጠው መንግስት ያስረክብና ይፈርሳል ማለት ነው። ይሄ መሆኑ ቢያንስ በትንሹ ይሁን እንኳ ቢባል ነው የምነግርህ። እንደው ዘለንስኪና አውሮፓውያን ይሄን እሺ ብለው ማለት ነው እንግዲህ አስበው ምን ያህል አስቸጋሪ እንደሆነ ቢሉ እንኳ ዓመትና 2 ዓመት ቢያንስ 2 ዓመት ነገሮችን ሊያጓትት የሚችል ነው። ስለዚህ ይሄን በዶናልድ ትራምፕ ለመጀመሪያ ጊዜ ራሽያ ላይ በቁጣ ተናገሩ ማለት ነው። ራሽያ ከኔ ጋር ሆና ተደራድራ ይህ ጦርነት እንዲቆም ለማድረግ የማይቻል ከሆነና የዚህ ምክንያቱ ራሽያ ሆና ከተገኘች ከራሽያ ነዳጅ የሚገዙ ሀገራት ላይ ሰከንደሪ ታሪፍ የሚባለው ማለት ነው እንደ ህንድና ቻይና። አሁን
ህንድ ሆናለች አብዛኛውን የምታነሳው፣ ከቻይና እንበልጣለች። ህንድና ቻይና ላይ ወገብ የሚሰብር ታሪፍ እጥላለሁ የሚል ማስጠንቀቂያ ነበር የሰጡት። ያ ደግሞ ኢፌክቲቭ ለራሽያ አፎርድ ማድረጋችንም ያለሱ ውጊያውን ማካሄዳችን አሁን እንኳ የነዳጅ ዋጋ ስለቀነሰ ጦርነቱን የመቀጠል አቅሟ ጥያቄ ውስጥ ነው ብለው ነው የሚሉት። ስለዚህ ይህንን እርምጃ ወስዳለው በማለት ማስጠንቀቃቸውን ታስታውሳለህ። አሁን ይሄን ብለው እንግዲህ ዋነኛ የተቆጡበት ምክንያት የዩክሬኑን ፕሬዚደንት ህጋዊ ሌጂቲመሲ ማሳጣታቸውን ነው። ኖ ከዩክሬኑ ፕሬዚደንት ጋር ነው ሁሉ ነገር የሚፈርመው፣ ከቮሎዲሚር ዘለንስኪ ጋር ዲስክሬዲት ልታደርጋቸው ከእሳቸው ጋር እደራደርም ማለት አችልም። ይሄ በሚል ነው የተነሱት። እንደዚህ ብለው ዘለንስኪን ፕሮቴክት አድርገው ሳምንት አልቆየም፣ 2 ነው 3 ቀን ይሄ የመጣልን አትፈርምም ወይ? ምንድን ነው ይሄ የቀረበውን የማዕድን ተቀበልና ይሄ ነገር ይፈርም አንተ ሰውዬ፣ አለበለዛ የማይፈርም ከሆነ ቢግ 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 ፕሮብሌም ነው የሚያጋጥምህ ብለው አላቸው ማለት ነው። እና አሁን ዘለንስኪ በዚህ ማስጠንቀቂያ ውስጥ ናቸው። ይሄን ነገር አንተ ይሄ ነገር እንዳይፈረም ነው የምታደርገውን ጥረት እኔ እያየሁ ነው። አንተ ሰውዬ በኋላ ችግር ይገጥማል፣ ቢግ 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 ፕሮብሌም ብለው አላቸው ማለት ነው። ስለዚህ አሁን በዚህ ኮንዲሽን ያለው የማዕድን ስምምነቱ እዚህ ውስጥ ነው ያለው። ሌላው ሶስተኛውና የመጨረሻው ባለፈው አርብ በዛሬው ዕለት በኦማን በአሜሪካና በኢራን መካከል ያው ቀጥተኛ የኢራን የኒውክሊየር ፕሮግራም ማስወገድ ላይ ያነጣጠረ ድርድር አድርገዋል አሜሪካና ኢራን። ሁለቱም ገንቢ ሲሉ ገልጸውታል ያደረጉትን ውይይት እና በሚቀጥለው ሳምንት ተገናኝተው ለመነጋገር አንዱ ትልቁ ነገር ምንድን ነው? ኢራንን ሙሉ በሙሉ የኒውክሊየር ማብላያዎቿን እንድታጣ አይጠይቅም። ለሰላማዊ ዓላማ ኒውክሊየርን ለመጠቀም አይከለክላትም። ነገር ግን ማንኛውንም ለወታደራዊ ዓላማ ሊውል በሚችል ደረጃ የሚጠረጠር ማንኛውንም ነገር በጽኑ ይመረመራል፣ ይዘጋል፣ ይደፋል። ለምሳሌ 60 በመቶ ደረጃ ኢንሪችድ የሆነ ዩራኒየም ታስረክባለች ማለት ነው። በ60 ደረጃ ኢንሪችድ የሆነ ዩራኒየም አገልግሎት የሚሰጥበት ምንም አይነት ሰላማዊ ነገር የለም። ለኤሌክትሪክ አገልግሎት በለው የለም። ስለዚህ ያ ምንድን ያ 60 እንዳልኩ በአንድ ብሬክአውት ታይም የሚሉት አለ። በአንድ ሳምንት ውስጥ በ2 ሳምንት ውስጥ 90 አድርሳ 90 ደግሞ የጦር መሳሪያ ደረጃ ነው። በቃ አቶሚክ ቦምብ መሆን የሚያስችለው ጠመቃ ደረጃ ማለት ነው። ስለዚህ እስካሁን በእጁ ያሏትን የ60 ደረጃ ኢንሪችድ የሆነውን ነገር ይቀበሉና ያስወግዳሉ። በአጠቃላይ የኒውክሊየር ሚሊተሪ ፕሮግራም የሚመስሉን በሙሉ ያስወግዳሉ ማለት ነው። ስለዚህ በዚህ ጉዳይ ላይ ወደ ዋናው ነጥብ ላይ ለመወያየት በ2 ወር ውስጥ ነው ሁሉ ነገር ማለቅ ያለበት የተባለው እና ይሄ ሁኔታ እንግዲህ ያለ ይህን ውይይት ያደረጉት ሰው በአሜሪካ በኩል ዊትኮፍ ናቸው። ስቲቭ ዊትኮፍ የዶናልድ ትራምፕ ልዩ መልእክተኛ ናቸው፣ ቁልፍ ሰው ናቸው እና አንዳንድ ጊዜ የውጭ ጉዳይ ሚኒስትሩን ስራ ደርበው የሚሰሩ ለዶናልድ ትራምፕ እጅግ የቀረቡ ሰው ናቸው። እኚህ ሰው ባለፈው አርብ ፒተርስበርግ ነበሩ እና ፒተርስበርግ ውስጥ ከፕሬዚደንት ቭላዲሚር ፑቲን ጋር ተነጋግረዋል። ከፕሬዚደንት ዶናልድ ትራምፕ የተላከ መልእክትም ይዘው ሄደዋል። አሁን ዘገባዎች የሚሉት ምንድን ነው? ለዚህ ጦርነት መቆም ዘለንስኪ ማናቸው አሜሪካ በእኚህ በዊትኮፍ በኩል ያቀረበችው ሀሳብ ምን ይላል መሰለ? ራሽያ እስካሁን የያዘቻቸው 4 የዩክሬን ግዛቶች አሉ እና እነዚህን ግዛቶች አብዛኛዎቹን ሁሉንም ማለት ይቻላል 75 በመቶ በሚባል ይዛቸዋለች።
እና እንደውም አንዳንድ ቦታ 80% ነው። ዶኔትስክ ላይ ለምሳሌ 80% ነው። ሉሃንስክ ላይ ደግሞ ኦልሞስት 97 ዘመናዊ ደረጃ ይዘዋለች። ኬርሶንን 70፣ ዛፖሪዥያ 70። እሳቸው አሁን ያቀረቡት የተኩስ ማቆም አጠቃላይ የሰላም ስምምነቱ የዘላቂ ስምምነቱ ግብ ራሽያ የያዘቻቸውን ግዛቶች ብቻ ሳይሆን በራሽያ በዩክሬን ቁጥጥር ስር ያሉትን የእነዚህን ግዛቶች አካል ለምሳሌ የኬርሶንን 30% ዩክሬን እጅ ነው አይደለም። የዛፖሪዥያም ዩክሬን እጅ ነው። ዶኔትስክ 20% ስቲል በዩክሬን እጅ ነው። 1-2-3% ደግሞ የሉሃንስክ ግዛት በዩክሬን እጅ ነው። እነዚህን ዩክሬን ልታስረክብ ይጠይቃል። ራሽያ ኦልሬዲ እነዚህን ግዛቶች ብላ አውጃለች። የአሜሪካን አቋም በዊትኮፍ በተገለጸው መሰረት እነዚህን ግዛቶች ሙሉ በሙሉ ራሽያ እንድትወስድ ነው። አሁን አጠቃላይ ሁኔታውን እንድታዩ ለማድረግ ነው። ይህ በእንዲህ እንዳለ ግን እኚህ የዩክሬን ጦርነት ልዩ መልእክተኛ ማን ክሬግ ነው የሚባሉት ጄኔራሉ የቀድሞ ጋዜጠኛው የቀድሞ ጄኔራል ናቸው። እሳቸው በኤክስ ገጻቸው ላይ ዩክሬን ለሁለት ትከፈላለች ብለው ነበር፣ ፓርቲሽን ትሆናለች ብለው ነበረ እና ፓርቲሽን ኬሎግ ነው የሚባሉት ጄኔራሉ በዚህ በዩክሬን ጦርነት ጉዳይ ልዩ መልእክተኛ ናቸው የዶናልድ ትራምፕ። ነገር ግን አክቲቭሊ ስራውን እየሰራ እያየን ያለ ነው ዊትኮፍ ናቸው። እና ኬሎግ ይሄን በመጽሐፋቸው ምንድን ያሉት ከሁለተኛው የዓለም ጦርነት በኋላ እንደተፈጠረው የበርሊን ግንብ ሁሉ ዩክሬን ሁለት ትከፈላለች ብሏል። ልብ አድርግ፣ ይሄ እንደሚሆን እኛ በራሳችን ፕሮግራም ደጋግመን ስንናገር ነበረ። የበርሊን ግንብ ነው የሚፈጠረው በሚል ታስታውሳለን። እና ይሄን ነገር ያለ ቦታው ዩክሬንን ሊከፋፍሏት ነው ምን ማለት ነው የሚል ውዝግብ ነበረ። ስለዚህ ማብራሪያ ሲሰጡ ምን አሉ? I was referring a post-ceasefire resiliency force in support of Ukraine's sovereignty. ይሄ የምዕራባውያኑ እንግሊዝና ፈረንሳይ ማንኛውንም የተኩስ አቁም ተከትለው የፈቃደኞች ጥምረት የሚባለውን ወታደራዊ ኃይል ይዘው ዩክሬን ግዛት ውስጥ ዋና ከተማዋ ኪየቭን ጨምሮ እንዲሁም ቁልፍ የሚሏቸው አንዳንድ ቦታዎችን በመያዝ በአየር፣ በምድር፣ በባህር የዩክሬንን ግዛት እናስጠብቃለን። ከዛ በኋላ ዋንስ የተኩስ አቁም ከተከበረ በኋላ ተኩስ አቁሙን ራሽያ ብትጥስ እነሱ ቀጥተኛ የጦርነቱ አካል ይሆናሉ ማለት ነው። በሌላ አነጋገር ጦርነቱ በራሽያና በአውሮፓውያን በኮቴሽን በአውሮፓውያን መካከል ይሆናል ማለት ነው። ይሄ ማለት ደግሞ ኢፌክቲቭ የበርሊን ግንብ ሆነ ማለት ነው። ራሽያ አሁን እግሯ የረገጠበት መሬት ላይ ትቆማለች፣ የተኩስ አቁሙን ማለት ነው። ራሽያ እግሯ የረገጠበት ቦታ ላይ ስትቆም ያ ድንበር ይሆናል። አሁን ያልኩን 4 ግዛቶች 70-80% የያዘቻቸው ግዛቶች ድንበር ይሆናል። ከዛ የራሽያ ድንበር በኋላ ያለው የጦር ግንባር ያለው የዩክሬን መሬት ደግሞ በአውሮፓውያኖች ይጠበቃል። ስለዚህ በአሜሪካና በራሽያና በአውሮፓውያን መካከል የለየለት ጦርነት ይፈጠራል ተብሎ አይታመንም። ምክንያቱም ወደ 3ኛ ዓለም ጦርነት የሚያመራ በዚህ የተነሳ ኢፌክቲቭ የተኩስ አቁም ስምምነቱ የረገጡት መሬት የ1000 ምናምን ኪሎ ሜትር የጦር ግንባሩ ምን ይሆናል ማለት ነው? ሌላው የበርሊን ግንብ ይሆናል ማለት ነው። ዩክሬንን ለሁለት ከፍሎ ከዚህ በኋላ ራሽያ ከዛ በኋላ ምዕራባውያን እንደ ምስራቅ በርሊን እንደ ምዕራብ በርሊን የሚሆን ነው ማለት ነው ሲሉ አብራርተዋል።
እና አሁን እንግዲህ ይሄንን ስታይ በአሜሪካ የዶናልድ ትራምፕ መንግስት እያራመደ ያለው ለምሳሌ እንዳልኩ እነዚህን ግዛቶች ለራሽያ መስጠትን ጨምሮ ከዛ በኋላ ደግሞ ራሽያ ከዚህም በላይ እኮ ጉዳዮች አሉኝ፣ የኔቶ መስፋፋት መታገድ አለበት፣ የኔቶ አባል እንደማትሆን በህገ መንግስቷ መስፈር አለበት፣ እንደገና ደግሞ አሁን ያላት ወታደር ትጥቅ ፈቶ በፖሊስ ደረጃ በሚታይ ደረጃ ለራሷ በጣም ውሱን የሆነ ኃይል ዲሚሊታራይዝድ መሆን አለባት። ስትራቴጂክ መሳሪያዎች ልታጠቅ አትችልም። የሰራዊቷን ቁጥር እጅግ ባነሰ ደረጃ መገደብ አለበት የሚሉ ጥያቄዎች አሏት እና እንዲሁም ደግሞ የራሽያ ቋንቋ፣ ባህል የመሳሰሉት አሉ። ይሄን በተመለከተ ምንም አውሮፓውያኑ እሺ የምንለው ነገር የለም ብለዋል። ብቻ የተኩስ አቁም አትከበር የሆነ ራሽያና ዩክሬን በአሜሪካ ተስማሙ የሚል ነገር ከተደረገና ተኩስ አቁም ከተባለ እንግሊዝና ፈረንሳይ ተወርዋሪ ጦር ይዘው ይገባሉ ማለት ነው። ይሄ ሁኔታ ነው ያለው። እነዚህን ስታይ እንዴት ነው ይህንንስ የሚሻገሩት? ቀጥለው ምንድን ነው የሚያደርጉት ዶናልድ ትራምፕ የሚለው የሚያጓጓ ነው የሚሆነው። ለጊዜው ግን የዩክሬን ሁኔታ በዚህ በታሪፉ ነውጥ ተጋርዶ ቆይቷል። ታሪፉን በተመለከተ ለመደምደሚያ ያክል አዲሱ ነጥብ ዶናልድ ትራምፕ እንደምታውቀው በአሜሪካና በቻይና መካከል ከሞላ ጎደል የንግድ ግንኙነት የለም ሊያስብል የሚችል 145 እና 125% ተጫጭነዋል እርስ በርስ እና ቤጂንግ እና ዋሽንግተን በአንድ ስልክ ወይም በውይይት ሊፈቱትና ሊያቀሉት የሚችለውን ነገር ወደዚህ ደረጃ በመምጣቱ አሁን ሁለቱም ዶናልድ ትራምፕም ሆኑ ፕሬዚደንት ሺጂፒንግ ሸሚዛቸውን ጠቅልለው ለማይቀረው ፍልሚያ ዝግጁ ሆነዋል። ነገር ግን ዛሬ በዶናልድ ትራምፕ በኩል የቀረበ አዲስ ነገር ምንድን ነው? ስማርትፎኖችን፣ ላፕቶፕ እንደዚሁም የተለያዩ ኮምፒውተር ቺፕስ እነዚህን የመሳሰሉት ላይ ይሄ የተባለው ቻይና ላይ የተጣለው ማዕቀብ አይሰራም ወይም በዛው መጠን በ145% ታሪፍ አይደለም የሚሆነው። በጣም በመጀመሪያ ላይ በነበሩት በ20 በመቶ ደረጃ በነበረው ታሪፍ ውስጥ የሚሆን ነው የተባለው። ስለዚህ ለእነ አፕል ትልቅ ደስታ ሆኗል። አፕል ቻይና ውስጥ በ100,000 ሰራተኛ 30,000 ኢንጂነሮች ቀጥሮ የሚያሰራ እና አፕል $1,000 ነው የሚገኘው የሚሸጠው። በዛ ደረጃ የሆነ ነው። ወደ አሜሪካ ይምጣ ቢባል ብዙ አይነት ሊሆን የማይችልበት ሁኔታ አለ። ቢሆን እንኳ ትንሹ እንደ መነሻ ዋጋው $3,500 ሊሆን እንደሚችል በሰፊው ተወስቷል። ይህም ትልቅ ግልግል ነው ለነ አፕል ተብሎ ተነግሯል። ይሄ የዶናልድ ትራምፕን ማፈግፈግ አያሳይም ወይ? እኔ አሁን ዓለም እንግዲህ አሜሪካ እንግዲህ እኔ ከአሁን ቀደም በእንደዚህ አይነት ጉዳይ ላይ ያላት አመለካከት በእንደዚህ አይነት መልኩ ግልጽ ባለ መንገድ ሲመጣ አልታየም፣ ወይም እንግዲህ በደንብ የመስማቱ እድል አልገጠመኝም ማለት ይቻላል። አሁን ለምሳሌ ዩክሬን ላይ የወሰደች ያለችው ይሄ አይን ያወጣ ዝርፊያ እኮ ማለት ይቻላል። አሁን ለምሳሌ በዩክሬንና በሩሲያ መካከል ያለውን ጦርነት እንደ መልካም አጋጣሚ በመውሰድ የጋዝ ስምምነቱን እንዲፈረም በማድረግ ወይም እኔ እንዲያው መጀመሪያ ላይ መስሎኝ የነበረው ከሩሲያ ጋር ባላት መልካም ግንኙነት ሩሲያ ይህንን ያህል ነገር ማጣት የለባትም ብለው ለሩሲያ በማሰብ በሌላ መልኩም ደግሞ ስትመለከተው ዩክሬን በዓመት ውስጥ የምታገኘው ቀላል ገንዘብ ስላልሆነ ይሄንን ለሁለቱም ሀገራት መልካም ከማድረግ አንጻር ብዬ ነበር ያሰብኩት እንጂ ከራሳቸው ጥቅም አንጻር ይሆናል ብዬ አላሰብኩም። ይሄ እንደው አይን ያወጣ
አይናችሁን ጨፍኑና ላሞኛችሁ አይነት ነገር እየሆነ አይደለም ወይ? እንደው ባለፈውም ደግሞ አንስቼብህ ነበረ። የአሜሪካንን መልካም ዝና መልካም ስም አያጎድፍም ወይ እንደዚህ አይነት ነገሮች? እኔ ማለት የምችለው ጉዳዩን አሜሪካን ልታየዋለች የሚለውን ነው። ጉዳዩን ዩክሬን እንድታየዋለች ነው። ቀደም ያወራነው ዩክሬን እንዴት እንደምታየው ነው። አሜሪካ የምታየው ደግሞ ዶናልድ ትራምፕ ደጋግመው ገልጸዋል። አገራችን ላፊንግ ስቶክ መሆን የለባትም፣ መሳቂያ መሳለቂያ መሆን የለባትም። ያን ያህል ቢሊዮን ዶላሮች አውጥታ በነፃ የምትበትን ከሞኝ ደጃፍ ሞፈር ይቆረጣል አይነት ገልቱ ልትሆን አትችልም። ይሄን ያደረገው ገልቱ እኔ አይደለሁም። ስለዚህ እኔ እየጠየቅኩ ያለሁት አንድ በአንድ ከአሜሪካ የወሰዳቸውን ገንዘቦች ነው። አዎ 4% ወለድ ጨምሬበታለሁ። ይሄ ደግሞ ማንም አበዳሪ የሚያደርገው ነው። አውሮፓያኖች የሰጡት ገንዘብ ሁሉንም በዚያ አይደለም፣ በብድር የሰጡት ይበልጣል ነው። ገንዘባቸውን መልሰው እንደሚያገኙ አድርገው ነው። አሜሪካንን የቂል ቤት ያደረጋት ማን ነው? ስለዚህ ወስደሃል፣ ተጠቅመሃል፣ ተዋግተሃል፣ በጀትን አድርገህ ደሞዝ ከፍልሃል። የተለያዩ አሜሪካ የሰጠቻቸውን ስትራቴጂክ የሆኑ የተለያዩ ቆጥረው ይሄ አሜሪካ ገንዘብ ነው፣ ይሄን ትመልሳለህ። ስለዚህ ይሄን ለመመለስ አሁን እጅ ላይ ምንም የለም፣ የምሰጥም ነገር የለም። እኔ ካሁን በኋላ አንድ ድንቡሎ ጥይት አልሰጠም። አሁንም በነገራችን ላይ አሜሪካ ለዩክሬን የምትሰጠው በዛ ውል መሰረት በጆ ባይደን ውል መሰረት ያለውን መሳሪያ ነው የምትሰጠው በነገራችን ላይ። ስለዚህ ዶናልድ ትራምፕ የሚያምኑት በዚህ ነው እና አንደኛ ማዕድን ሽያጩን እንክት አድርጌ ነው የምበላው፣ የአገሬ ገንዘብ ነው፣ ብሩ ከተመለሰ በኋላ ነው ያንተ ድርሻ የሚኖረው። ሁለተኛ እንድትከፍለኝ እኮ ነው ገንዘቡ፣ እንድትከፍለኝ አቅም የለህም። ግን አሁን ይህም ብትሰጠኝ የነዳጅ ማስተላለፊያውን ተደራድሬ እኔ እጠቀምበታለሁ፣ ያን የምጠቀምበት ገንዘብ ዕዳህን ይቀንስልሃል ነው የሚሉት። እንግዲህ አንተ በፈለከው መንገድ ግለጸው፣ ግን ግራ እንዳቀኝ ያለው ሪያሊቲ በጣም የሚገርም ነው። ዓለም ለትንታኔው ከወዲህ አመሰግናለሁ። መልካም አዳር። መልካም አዳር ኢሳያስ። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂፕላስዋንን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የሕፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ።